ምጥጥች ምንሽ ካለች በኋላ ነው ያስድብ የመጣው ነው ቤተሰቦች በጣም ያወርዳሉ። ወይ አንዴ ላውራ ማንም ሰው እንዳያስቆመኝ። ከዛ በኋላ መጀመሪያ ቀድማ ግን የጀመረችው ሁላችሁንም ሞዴሬተር ቆይ አንዴ የሁላችሁንም ሞዴሬተር አነሳለሁ። ኦኬ ምትከበሩ ከሆነ ተከበሩ። እኔ ማርያምን አንድ ሰው አላስገባውም። የሚያወጡኝ ያለ ደግሞ በቤቴ ይረጋል። ምንም አይነት እንትን እንዳትነኩ እረፉ። እንዴ ምን ሆናችሁ ነው? እኔ ቤት ስትሆኑ ሞዴሬተሮች አትበጥብጡ። ባይዘዌ ሌላ ቤት ክብራችሁን እንደምትጠብቁት ክብራችሁን ጠብቁ። ዘበኛ መሆናችሁን እንዳትረሱ። ማማ ነው አታውጡን። ቀጥይ አይ ሚውት አድርጊ ቢፍቱ ቀጥይ። ሳምሪ ጨረሽ። ስለዚህ አንቺ ነሽ ዲቦራን የነካሻት አይደለ? እኔ ስድብ አልተሳደብኩም። ልጅ አላት ብዬ ላይፍ ላይ ኮሜንት ላይ ሲጽፉልኝ አንቺ እንደዚህ ሲሉኝ አዎ ልጅ ግን አላት ብዬ ተናገራለሁ። ያ ቀድሜ ልጅ አላት አልኩት እኔ ነኝ። ቲክቶክ ላይ ያ እኔ አምንልሻለሁ። ምንም ዋሽት አልጠበቅብኝም ያልኳት እኔ ነኝ። ላንቺ ራሱ ቴክስት አድርጌልሻለሁ። ልጁ መረዳት ካለበት እንደዚህ ብዬ ቴክስት አድርገሽ እንደውም ስልክሽ ልከሽልኝ ነበር መሲ። በፊት ነው ስልክ ልከሽልኝ በውስጥ በፊት ልክ ስልክ ልከሽ የሆነ ነገር ፈልጌሽ ነበር እንደዚህ እኮ ስልሽ የማን ፎቶ የላክሽልኝ ብለሽ የዲቦራን ስታይ ከዛን ስልክ ላክሽልኝ ደዊና አውሪ መጀመሪያ ብለሽ ታውኩትና እሱን ትቻት እየኖርኩ የራሴ ላይፍ እንትን እያልኩ እያለ ከዛ በኋላ ቀድሜ የሆነ ሰው ኮሜንት ላይ ጽፈኝ ያ ልጅ አላት እኔ ወልጅ አልክድም ብያለሁ። ያ ከዛ በኋላ ግን እሷ ሰደበች። ስለ የጀመረችው እሷ ለምን አለ እኔ ያልኩበት ምክንያት ስለማለችና ልጅ የለኝም ብላለች እኮ ምናምን ለምን ያለች መብቷ ነው። ግን እኛ የምናውቀው ነው ተደበቃችን። ሳምሪ እኔ ለምሳሌ አርሴማ ልጅ አለችኝ ቲክቶክ ላይ መናገር ካልፈለኩኝ አለመናገር መብቴ ነው አይደለ? መብታለሽ የስ መብታለሽ። ግን የምናውቀው እውነት ስላለ ነው። ኖ ምን አገባሽ ስለ ፐርሰናል ህይወቷ ሳምሪ እኮ ስለ ፐርሰናል ልጅ የለኝም ብላ ስለማለች ከዛን ሲጠቁ ያ ልጅ አላት ማማን ቀርቶ ለምን ቤተክርስቲያን ታውቃለች? ወይ ይሄንን አንዴ እሺ አንዴ አሳቢ ልጨርስና ተጠይቁኛለች። ከዛ በኋላ ልጨርስ። ስድቡን ግን የጀመረችው ለማለት ፈልገኝ እቺ ማናት ስድቡን የጀመረችው እቺ ማናት የዲቦራ ባል ነው እንዴ? እስቲ ንገረኝ እስቲ ስለነሱ እስቲ ንገረኝ። ስለሱ የምታውቂው ነገር አለ? ልጅ ውስጥ ትክክለኛ እኔ ነኝ ያልኩት ያ ባልሽ ነው አልኩ። ይኸውልሽ ምን አገባሽ? በመጀመሪያ ደረጃ ምን አገባሽ? አንዴ ባልሽ ያገባኝ ማሳኛ ያገባሽ ባልሽ ስለሆንሽ ስለማታውቂ ዝም ብለሽ ዘላባ አንዴ ቆይ ወይ መጣሽው ነገር መጥተሽ አስከብሪ ያለበለዛ ነቅብ እኔ ሳውራ ቆይ ሳምሪ በነገራችን ላይ ሳምሪ በክብር እናውራ። ኦኬ በክብር እንዳውራ ሰብን ጨርሳ ሳምሪ ሚውት አድርገው ያየሻለሽ ዲቦራ ታዩ ከሳምሪ ጋር እንዳታወሪ። ቤዛ ወንድሟን ሳምሪ ዲቦን አገናኛት። ወንድሟን አባቷን አያቷን የሰደብኩበትን ቪዲዮ ይኸውልሽ። በዚህ መሀል ወጥተሽ ሳምሪ እሺ አንዴ ላውራ ዲቦ ከወንድሟ ጋር አውሪ። ኦኬ ከኔ ጋር አንዴ ታወሪ። ከጅምር እስከ ጨርሶ እኔ ነበርኩኝ አይደል? አንዴ ብቻ ላውራችሁ። አውሪ ዲቦራ እኛ አንድ ሰፈር ነን፣ ጎረቤት ነን። ገባሽ አይደለ? ከሳምሪ እና ልታርቀ ይኸውልሽ ያወራችሁት ነገር ባይዘው እራሳችሁ ነኝ ያስልቃችሁ። አሁን እኔ ያስልቃችሁ ሚዲያ ላይ ወጥተሽ አንዴ ላውራና ወጣለሁ። በአካል ሄዳችሁ ወይ ስሚኝ። ፉከራ ምን ያደርጋል? ፉከራ ምን ያደርጋል? ወሬ ብቻ ስሚኝ ትሰሚኛለሽ? አንቺና ሳምሪ እዛ ለምን እንደፈለጋችሁ አትበላሉ። ግን እዚህ ቤዛ ያለ መረጃ አባና ምናምን የሰደብኩበት ለምን አምጪ እስኪ ቤዛ ለምን አታመጪ? እኔ ሪካርድ ላምጣ። ይኸው ዩቲዩብ ላይ ተፖስቶ በየቦታ ተፖስቷል። እሺ አምጪ መሲ እኔ ተፖስቷል ያመጣዋል። ትላልቆች ናችሁ። አንዴ በመድኃኒዓለም ወይኔ ስታስጠሉ። አንዴ ያው ዲቦራ ያንተሰከሰ አንዴ ቆይ ሳምሪ ተረጋጊ። እንዴ ሄሎ ፈርቼ ምናምን መስሎሽ ነው እንደመጣሁት እዚህ ጋር ልትነጋገሪ ከሆነ ተከባብረሽ ትነጋገራለሽ። አልነጋገርም ማለት ነው። ምን እንደምታመጭ አብረን እናያለን። አንዴ ለኔ ድሉን ትሰጪኛለሽ። አንዴ ሰማው እኔ አንቺ ቆይ አንዴ ቤዛ አንቺን እኔ በስርዓት አውርቼሽ ተነጋግረን ከወንድሟ ጋር ነው ዲቦራ ስተት ካለባት እኔ እንኳን ወክዬ ይቅርታ ጠይቅላታለሁ። ቤተሰቦቿ ስልሽ ቤዚ ምን አለሽ? ማአዚና ሳምሪና ዲቦራ
እንደፈለጉ ይደባደቡ ይጨፋጨፉ አይመለከተንም። እኛ ጎረቤቶች አብረን የበላን አብረን የጠጣነን። ነገር ግን ዲቦራ አባታችንን ጠንቋይ ብላ አያታችንን ሰድበዋለች። አያታችን አባ ገዳ ነው በዚህ ደረጃ ብሎ ወጣቶቹ ያንን ነገር ሲያሳዩ ጊዜ እኔ ገባውኝና ቤዚ ሳናግርሽ ቆይ ቤዚ እንዳትገቢ ምን አልሽ ዲቦራ ብላለች ብላችኋል። እኔ ዲቦራ ይሄ እናንተ የተናገራችሁትን ጸያፍ ንግግር ከተናገረች እኔ ዲቦራን እዚህ 13 ልጄን ሳምሪ ይኸውልሽ መሲ ልጄን ነው የምልሽ። ይኸው ልጄን ኢንሳን ኦኬ ስጪኝ ቪዲዮ እኔ 13000 ማን ዲቦራን ረግጣታለሁ እያልኩሽ ነው። ስጪኝ ቪዲዮ ጠንቋይ ምናምን ብላ የተናገረችውን ዲቦራ አላልኩም ካል እኔ ይኸው ልጄን ነው የምልሽ። አስቀምጥሽ ልጄ ምናምን አትበይ በእናትሽ አምጪ። ኧረ ዲቦራ በስመ አብ ኧረ በስመ አብ ይሄ ጥሩ አይደለም። አትንሿከኩ አምጪ አመጣልሻለሁ። ኦኬ ዲቦራ አላልሽም አሙዬ እኛ ቤት ገራን ነው ብለሽ አላልሽም? አንዴ ላውራ አንዴ አስወሩኝ እኔንም አስወሩኝ። ሙዬ እኛ ቤት ገራን ነው ብለሽ አላልሽም? ሳምሪ ሙያ አባገር ሲጨርስ ሌላ ሰው ያወራል እና ምንድነው ለሁለት ቤዛና ሳምሪ አንቺ ሳምሪ የምትባይ አትስደቢያት በስነ ስርዓት ትመልሽላት አትስደቢያት መሲ አንዴ ቆይ ማሪ አውሪ ቆይ አንዴ ላውራና ስጨርስ ወራይ ተናገረችበት እሺ ቪዲዮ ወራይ መጀመሪያ ማን ነው ቤተሰብ የሰደበው? መጀመሪያ ቤተሰብ ማን ነው የሰደበው? እኛ ቤት በፊት ይሰራ ነበር። ይሰራ ነበር። ስድብ ነው እንዴ? አዎ ይሰራ ነበር። ስድብ ነው እንዴ? ስድብ ነው ወይ እንዴ? ይሰራ ነበር እኮ እንዴ። ዜድ በእናትሽ ስርዓት ይኖርሽ ዜድ በቃ እረፊ። ወይ እኔ ቤዛ ከቤዛ ጋር ላውራ መሲ መደማመጥ የለም አይደለ? እሺ ጠንቋይ ምናምን አላልኩም ያለችው ብቻ ማዳመጥ አይሻልም? ተከባለ ሙሄ እኛ ቤት ይሰራ ነበር ማለት ስድብ ነው ወይ እንዴ? ስድብ ነው ወይ ንገሪኝ። ስድብ ነው ወይ? ጠንቋይ አባቷ እግር የለውም እያልሽ ጠንቋይ ብለሽ ተናገርሽ። ቤዛ ስሚ በይ ሲል ኖ እንደዚህ አይነት ነገር እኔ አልልም ነው ያልኩት። ገብርኤልን እኔ እያዳመጥኩሽ ነው እኮ ዲቦራ፣ እኔ እያዳመጥኩሽ ቤዛ። ይኸውልሽ እኔ ተረጋግቼ ላውራሽ ቤተሰብ ካልሽ ማለት ነው። መሲ መረጃ አምጪኝ አልሽኝ አይደለ? ቴንኪው መሲ። ይሄን ትችልሻለሁ እኮ ለማትሰሙኝም። እሺ ይሄው አሰሚ እሺ ከመጀመሪያ ጀምሮ እሺ ስሙኝ። ዲቦ ሚዩት አድርጊ ዲቦ ችግር የለም። ይኸውልሽ የወንድሜ ስም ጀማል ብልኮ ይሉታል። የእሱን ስም ጠራች መጀመሪያ 3 ቪዲዮ አረጋግጣለን። ጠራው የዛሬዋን ቀን መጀመሪያ ስድብ ቤዛ መጥተሽ እዚህ ጋር ከመናገርሽ መሐመድ መሲ የአያቴ ስም ነው። እኛ ቤት ይሰራ ነበር። እሱንም ስሚ ወዳት እናቴን ይሳይ ነው ብላችሁ አባቴ ይሙት የዋሸው አይደለም። አባቴ ይሙት ይሄው የዛሬዋን ቀን አሳልፈኝ ነው ብላችሁ ለዛ ነው ለካ በዚህ መሐመድ እኛ ቤት ይሰራ ነው ቡልኮን እዚህ አረብ ሀገር እንዳመጣሽው የኔን ማለት ነው እንዳመጣሽው መሐመድ የሚባለው ሙሄ የሚባለው ወንድም አለሽ። እኛ ቤት በፊት ይሰራ ነበር። እኛ ቤት እንደ ጥበቃ ነገር ሆኖ ይሰራ ነበር እና ወንድምሽ እርጁ የኔ ህይወት እንደዚህ ያል ከሚያሳስብሽ እና ከሚያስጨንቅሽ ወንድምሽ ሙሄን እርጁ። ይሰራ ነበር ከአባቴ ጋር ሀቅ አይደለም። ቆይ ምድር ላይ ሀቅ አይደለም ያኖራል። ሳምሪ ቆይ ዲቦ አንዴ ቆይ ሳምሪ ምድር ላይ ሀቅ ነው አይደለም ያኖራል። እናትሽ ያንቻል አይደል ሳምሪ? ያንን እኔ ልንገርሽ ሳምሪ፣ እናቴን በዛ ደረጃ ከሰደብሻት ፈጣሪንም ልናገር እችላለሁ። እኔ አሁን የምፈልገው ወንድምሽን የተናገረችበት አባትሽን አያትሽን ያንቋሸሽበትን ቪዲዮ አምጪ። ቅድም ዲቦራ እናቷ ናታ ለሷም። ታዲያ ሳምሪ ሁለታችሁ ናችሁ ይሄንን ነገር ልትፈቱት የምትችሉት። ኦኬ ቤዛም አያገባትም። ተስፈራሪ እኔ አላስፈራራሽም። ቪዲዮ ሲመጣ ትጠብቂያለሽ፣ ማዳመጥ ትፈልጊያለሽ አይደል? ተስፈራሪያለሽ እንዴ? ዲቦ ሚዩት አርጊ በቃ ሚዩት አረኩሽ ነው ቤዛ አርጊ። ቆይ አንዴ ቤቱን ስርዓት አስይዙት እሺ። አንዳንዴ ሌላ ቤት በክብር አይደል የምናወራው? ስለዚህ በክብር ነው። ዲቦ ሚዩት አድርጊ። መሲ እኔን አስወሪኝ አንዴ። አሁን የዲቦ እህት ታውራ አንዴ። አውሪ ማሪ አውሪ እህት አውሪ።
ሚዩትሽን አንስተሽ አውሪ። አንቺ ደግሞ ሚዩት ለምን ያደርጓታል? ኖ አይ ራሷ መሰለች ሚዩት ያደረገችው። ሚዩት አድርጌ ነው እንዴ? መሲ ወይ እያወራሁ ነበርኩ። አውሪ። ይኸውልሽ መሲ እኔ አክስቴ አክስቷ እህቷ እንደዚህ እኔ በሷ ይኸውልሽ ሰው በተናገረበት ልክ ማንም ሰው መናገር ይችላል። ባይዘዌ አንቺ ባለጌ በሆንሽበት ልክ ማንም ሰው ባለጌ መሆን ይችላል። ባይዘዌ ገባሽ አይደለ? እኔ በእንደዚህ አይነት ነገር ውስጥም ገብቼም አላቅም ወጥቼም አላቅም። ሶሻል ሚዲያ ላይ እንደዚህ ሆነ ብዬ ተደርቤም ተናግሬም አላቅም። ገባሽ? ከኛ አልፋ እናቴን ሰደበች። ማንም ሰው ብሌን አለው የሚሳሳበት የሆነ ነገር አለው። ተረዳሽ? እሷ በሄደችበት ልክ አንድ ክብሪት በቂ ነው ለነሱ ቤት ምናምን ያሉት እያንዳንዱ ሪካርድ አለ። እኛ ኦሮሞ ነን፣ እኛ ባለ ጊዜ ነን፣ እኛ እንደዚህ ነን። ወደዛ ሚውት አድርጊ እባክሽ። ሰሚኝ በትክክል የምታወሪ ከሆነ ወደዛ አውሪ። እኛ ኦሮሞ ነን፣ እኛ እግር ነው ዲቦራ እንዴ ባለ ጊዜ ነን። ገጀራ አሳይተው እናቃጥላለን፣ የሆነ ነገር እናደርጋለን ባሉበት ልክ ማንም ሰው ይሄዳል። ኢትዮጵያ አለ ገባሽ? ብለሽ አውሪ። ማንም አባቱ ምንም አያመጣም። ገባሽ አይደል? ሳምሪን ብትሆን ደግሞ ነው የምልሽ። ሳምሪን ብትሆን እኛ የምንኖረው ኢማራት ላይ ነው። እኔም ያለሁት ኢማራት ነው። ፎቶ ይለጥፋ ብታወራ ኖሮ እንዴት እንደምከሳት አሳያት ነበር። ገባሽ አይደል? ስሜን ሜንሽን አድርጋ ስሜን ጠርታ የሆነ ነገር ብላናችንን ጠርታ በቂቷ ዘጭ እህቷ እንደዚህ ናት ምናምን ስትል እኔ ወጥቼም አልተናገርኩም። ገባሽ? በሷ ጉዳይ አንድ ነገር አላልኩም። ገባሽ? የሀገርሽ ልጅ ናት ታውቂያለሽ። የአረብ ሀገርን እስር ቤት ከሳት ሄጄ ነበር። እኔ ደውዬ አልለመንኩሽም ዲቦራ? የሀገር ልጅ ናት ተብዬ። አዎ የሀገርሽ ሳምሪ መሲ ስሚኝ። ሲቀጥል ደግሞ የእነሱ ቤተሰብ እንኳን ሲሞት የኔ አክስቶች ሄደው ለቅሶ የምንቀባበር ሰዎች እንደዚህ የምንባባል ሰዎች ነበርን ስለተባልን ወጣችሁ ሰው በተናገረበት ሰው ባለጌ በሆነበት ልክ ማንም ሰው ባለጌ መሆን አይከብደው። ማንም ሰው ነው የምልሽ። ለመሳደብ አይምሮሽን ማደደብ ነው የሚጠይቀው። ቅድም አንቻል ለቅሶ ምን እንደደረሰ ለመሳደብ አይምሮ ማደደብ ነው የሚጠይቀው። እሷ በተናገረችበት ልክ ማለት ነው። መሲ በነገራችን ላይ ቅድም ሳምሪ ወንድሟንም ስታስገባው ቤዚ አንድ ላይ ምንበላ ምንቀባበር ሀዘን ምንደራረስለን። እነዚህ ወጣቶች ኢሞሽናል ሆነ የሆነ ነገር ቢደረግ ጥሩ አይደለም። አሁንም እኔ ዲቦራ ያንን ቃላት ከተናገረች 14000 ሰው አላት አይደለ? ዲቦራ ወጥቼ እኔ ራሴ ይቅርታ ጠይቃታለሁ። እኔ በዊልቸር አያቷ ምናምን አይነት ወሬ በፍጹም አላወራውም። መሲ ለምሳሌ እልሽ ብለሻል። ነይ መረጃ ስጭኝ። አምጪው አመጣለሁ ብለሻል። አምጪ መረጃ። ቪዲዮ ክፈቺና አሳይ መረጃውን። አምሪ ቪዲዮና ቪዲዮ ክፈቺና አሳይ መረጃውን ቶሎ በይ። ሌላ ነገር አሁን ዝም በይ፣ ማንም እንዳያወራ። ቪዲዮ ከፍታ ታሳይ። በጣም የተከበረ ቤተሰብ ወንድም ሳይቀር እኛ ቤት ጥበቃ ነበር። ስሚ እስከመጨረሻ ስሞት። ሙሄ ማለት ልንገርሽ መሲ፣ ሙሄ ማለት የኔ አጎት እንጂ ወንድም አይደለም። እንስማው፣ ቪዲዮን እንስማው። ሳምሪ ቪዲዮን ብቻ። አባቴ ዛሬ አባቶች ቀን ነው አይደል? አባቴን አይኑን አያሳየኝ ነው የምላችሁ። አባቴን አይኑን አያሳየኝ ብልጫዬ። ወንድምሽ እኛ ቤት ነበር የሚሰራው። በጣም ብዙ ተንከራቷል፣ ዋጋ ከፍሏል። ወንድምሽን አግሹ። ድስማች አቤኔዘር የሚባል እንትና የሚባል እከሌ የሚባል እንትን የሚባል እያልሽ ስለ ሰው ህይወት ከምትተነትኝ ማሪ፣ የምሬን ነው የምልሽ፣ ከምትተነትኝ የአብዱ ልጅ ብልጫዬ ከምትተነትኝ ድስማች የሰውን ህይወት የራስሽን ህይወት የኔ ቆንጆ ወንድምሽን እርጂ። ወንድምሽ ችግር ውስጥ ነው ያለው፣ እርጁ። ለምንድን ነው እንደዚህ የሚላክልኝ? አልገባኝ። እና ምንድን ነው ያልሽ መጨረሻ ላይ? በጦንቃይ አልሽ። በጦንቃይ አትመኝ፣ አታምንም፣ ታምናለች። ይሄንንም አንዴ ሳምሪ ዲቦ በማታምንም ብላለች መሲ እናት ፈልጊ ስሚ፣ እኔ አንቺ አክብሬ ነው ብላለች። አለቀ። እኮንም ስላከበርሽኝ እኔ አክብርሽ እኮ ነው ያልኩት። እዚህ ነገር ውስጥ እኮ መግባት አልፈልግም። ዲቦራን እኔ ያለችውን ታውቃለች ራሷ ሪከርድ ነው። እኔ ደግሞ አሁን ለምሳሌ ዲቦራ መረጃ መጣች እንጀረን ቪዲዮ ስላት ቪዲዮ አሰማች። አንቺም ደግሞ ዲቦራ እንደዚህ አያቶቻችን ያንቺም የሁላችንም አንድ ስለሆኑ የተናገረችበትን ቪዲዮ አምጪ። እንዴ አሁን እኮ እኔ እኮ ይኸውልሽ ወንድሟ እኛ ቤት ይሰራ ነበር፣ እየሰራ ነበር። አሁንም ደግመዋለሁ፣ እኛ ቤት ይሰራ ነበር፣ እኛ ቤት ይሰራ ነበረ።
ወንድሟ እንደ ቤተሰብ እንዴ ይሰራ ነበር እኛ ቤት። ወደ አባቴ በጣም ነው የሚግባቡት። እስቲል በጣም ይሰራ ነበር። ውሸት እኮ አላወራውም። ምን ጉድ ይፈላ እንዴ! ውሸት እኮ አይደለም። አሁንም ደግመዋለሁ። ለዛውም በፍቅር ነው የነገርኳት። የኔ ማር ተረጋጊ እያልኩ ተናግረሻል። ዲቦ የታላያቷ የተናገርኩበት ዲቦራ ቆይ ማርያም ነኝ ብሪጅስቶን አሁን ሳምሪ ልታገኘው አልቻለችም። ቪዲዮን ሰው ቤዛ ደግሞ ተወካይ አይደለ ቤዛ አለ ብላለች። ቤዛ ታምጣው እኔ ቤዛ የተረዳሁት ምን መሰለሽ፣ እግዚአብሔር እጃቸውን ይቁረጠውና እነዚህ ሞዴሬተሮች መጥተው ለሳምሪ ጽፈውላት፣ እነዚህ ኮሜንታተሮች መጥተው ጽፈውላት ከሆነ ይሄን ነገር ቤዛ ሰምቻለሁ ብላለች። ብሪጅስቶን ቤዛ የሰማችሁ ነገር ካለ ሪከርድ እንትን በይና ዲቦ ይቅርታ ጠይቃለች። እኔ ከጅምር እስከ ጭርሱ ላይቭ ላይ ነበርኩኝ። ቁጭ ብዬ ዲቦራን እያዳመጥኳት ነው። ምንም አልጻፍኩላትም፣ ግን ከፍቼ ቁጭ ብዬ እያየሁኝ ወንድሞቼን ሁላ እንደውም ሼር አረኩላቸውና አረ ምንድነው የጆን ልጅ እኮ ወደ አልሆነ ነገር እየሄደች ነው፣ ቤት ውስጥ እየተሳደበች ነው። ፋዘር ደግሞ አባቴ እዚህ ጋር ደግሞ ምን ያደርግ? እነሱ ሁለቱ እንደፈለጉ ይሁኑ። ቤዛ ፋዘር ስድብ ነው ጠንቋይ ነው እንደዚህ ነው አላልኩም። ኧረ ዲቦራ በስማም ብለሻል። ስሚ ኮሜንት ላይ አባቷ እንደውም እንደዚህ ነው ብለው ሲጽፉ አልኩ። እኔ እንደዚህ አይነት ነገር አልናገርም ያልኩት። ኧረ ሪከርድ አምጪ በእናትሽ ሴትዮ፣ ዝም ብለሻል አትበይም። አምጪ ቤዚ እንደዛ ደግሞ ካልሽ አንቺ ይኸውልሽ እኔ ዲቦራ እንደዛ ተናግራ ከሆነ እናቴን ሰድባለች። ቆይ መስኤን ጠይቂልኛ። እናቴን ሰድባለች ብላለች፣ አባቴን ሰድባለች ብላለች። ጠይቃት። ይኸውልሽ ዲቦኔ እንድጠይቃት አንዴ እኮ ዲቦ ዝም በይ በቃ። ይኸውልሽ ቤዚ ይኸውልሽ ሳምሬ የተናገረችውንም እሷም የተናገሩትን የሁለቱም እኮ ስህተት ነው ብለን እንድናልፍና ወደ ሰላሙ እንድንመጣ እኮ ቤዚ አሁን ቤዚን በጣም ኢሞሽናል ያደረገሽ ይሄ አሁን ቤዚ አያታችን እንትና ኪዩን አያታችንን ተናገረች ነው። እኔ ቤዚ እግዚአብሔርን ነው የምልሽ፣ ኪዩን ጋር ሄጄ ታክሲ ይዤ የዛሬ ላይቫን ሙሉን አስወጣታለሁ ከፈለግሽ ሙሉን። ጤና ይስጥልኝ፣ እንዴት ናቸው? አንዴ ልናገርና ያው ጠዋት ስራ ገቢ ስለሆንኩኝ አንዴ ላወራ፣ ይቅርታ። ያም አለ ይህም አለ፣ ሁለቱንም ወደ ሶሉሽን መፍጠር ይሻላል ማለት ያም ያለውን አለ ይሄኛውም ያለውን አለ። ነገር ግን አሁን እኛ የምንፈልገው ሰላም ነው። ስለዚህ ዲቦራም አጥፍተሻል፣ ሳምሪም አጥፍታለች። በመጀመሪያ ደረጃ ወንድሜ ፋይሰል እየሰማኝ ከሆነ መረጃ ይምጣልኝ። አሁን እኔ የምፈልገው ኖ ሰላሙ ምናምን ኖ መረጃ ፈልጋለሁ ነው። ቢካዝ እኔ እንደዛ ያላችሁበትን ህግ ጋር ይዤው ስለምሄድ መረጃ ስለምፈልግ ነው። አሁን እኔ ለአንቺ ህግ እንደውም ከፈለግሽ ዲቦራ ለአንቺ ህግ አያስፈልግም። ተከባበሪ ናውሪ እንጂ ዋ አንዴ ቤዛ አንዴ እኔ ህግ አያስፈልግም። በእናትሽ ተንጂ ታስፈራሪ እኮ መጀመሪያ ተረጋጊና አዳምጪ። ሰውዬው ተረጋግተሽ አዳምጪ። እንደፈለግሽ አላዳምጥም። ቤዛ አንቺ ዛሆነሽ ቤት ሰራሽ ነበር እንዴ? ቆይ እኔ አንዴ ልናገር። ማንሽ ዲቦ እኔ ቀደምማ የገባሁት አንቺም ተይ ልል ነው በመሀከላቸው የገባሁት። እሺ ግን ወንድሜ አንዴ ግን መረጃ ይመጣልኝ። አሁን የተሳደብኩበት መረጃን እየፈለኩ ነው ያለሁት እኔ። አይ ተይው በቃ ይመጣልኝ። ኖ አልተውም፣ ስለማልተው መረጃ መምጣት አለ። መሸነፍ እኮ አዋቂነት እኮ ነው። አይ መሸነፍ አይደለም። ይኸውልህ እኔ ስለማለካ መረጃ ካለሽ አምጪ ሳምሪ እንዴ ፈጣሪ ሆይ አንደኛ ነገር ብላለች። ለምሳሌ እኔ ኪዩን ብላለች ስትሉ መረጃ ጠየኳችሁ። መረጃ ስጡኝ ኪዩንን እኔ ልርገጣት እያልኳችሁ እኮ ነው። ሳምሪ እኔ ረግጣታለሁ ኪዩንን። እመቤቴን ነው የምልሽ። ሳምሪ አጀንዳ አረጋለች ብለሻል ብላ ትሳደባለች እንዴ? ሳምሪ እየሰማሽን ከሆነ ብላለች። በቃል አይደለም መቼስ ቲክቶክ ላይ አይደለም ተናግረን ስናስነጥስ ሪከርድ ይደረጋል አይደለ? ስናስነጥስ አይደለም ይሄ ጥብስ ወሬ ተገኝቶ አይደለም ሪካርዶች ከዚህና ከዚህ ያመላልስ በቤታችን ከፍተና ነው። ምንድነው ሞዴሬተሮች በቤታችን ሞት አይቹ ይለቅ። እሺ አሁን በእንቋጫውና ወደ ሶሉሽን ኪዩን ያውልሽ። አሁን ኪዩን ያውልሽ እኛ ምንልሽን ስሚ እሺ። አሁን ሳምሪ ቤዛ እዚህ ጋር ሽምግልና ተቀምጠን መሰዳደቡ ደግሞ አግባብ ነገር እግዚአብሔርን ነው የምልሽ። ኪዩን ሰው በይቅርታ ይላል። አንቺም ያጠፋሁት ነገር ካለ ይቅርታ፣ እሷም ያጠፋሁት ነገር ካለ ይሄ ነገር ይቅርታ። በዚህ እለፉት። እኔ ወንድሟ እኛ ጋር ይሰራል ማለት ጥፋት አይደለም። ቢከስ ስለሚሰራ ስለነበር ጥፋት አይደለም። ይቅርታ አልጠይቅም ለሱ። ተረዳሽ? በቃ ምንም ችግር የለውም። አንቺ አትጠይቂም፣ እኛ እንጠይቃለን። እናት አባቷን የሰደብኩበት ሲመጣልኝ እኔ ተንበርክኬ ነው ይቅርታ የምጠይቀው፣ ቆሜም አይደለም። እናትና አባቷን የሰደብኩበት ሲመጣልኝ እሺ እኔ ለሁለታችሁም ይቅርታ ለዲቦም
የቆሻሻ ልጆች እና ትልልቅ ሰዎች ቁጭ ብለን እባካችሁ አትሳደቡ፣ እባካችሁ ስድብ አግባብ አይደለም፣ እባካችሁ እና ለሁለታችሁም እኔ ይቅርታ፣ ለዲቦራም ለሳምሪ ለሰሚራም ሆነ ለዲቦራ ቅርብ ሰው ነኝ። እባካችሁ ለሁለታችሁ እኔ ይቅርታ፣ ከነ ቤተሰቦቻችሁ ለተፈጠረው ነገር በጣም ይቅርታ ጎንበስ ብዬ። ስለዚህ ሰላም እንፍጠር፣ ሰላም እንኑር። እዚህ ጋር እናቶቻችን የሉ አባቶቻችን የሉ፣ እዚህ ያለነው ስደት ነን። ስለዚህ አንቺ ለአንቺ አንቺ ለእኔ እንደዛ ተደጋግፈን ነው እየኖርን ያለነው። ረጅም ዓመት ቁጭ ብለናል። እስከዛሬ ወደ ሀገራችን ያልገባን ሰዎች ነን። ስለዚህ ክፉ ደግ ብዙ ያሳለፍን ሰዎች ነን። ነገሮችን በአጭር እንቋጫቸው እንጂ መሰዳደቡ የሆነ ሶሉሽን የሚያመጣ ነገር አይደለም። ስለዚህ ለሁለታችሁም ይቅርታ፣ ነገሩን እንቋጨው፣ ቤተሰብም ይረጋጋ። አሁን እዛ እየተረባበሹ ነው። ቆይ ፋይሰል፣ አሁን አንተ ባልከው ነው እኔም የምፈልገው ያንን ነው። ገባ? ምንም የማያውቁ ቤተሰቦች መበጣበጥ የለባቸውም። ስለዚህ ትላልቅ ሰዎች ይግቡና ይሄንን ነገር ሶሉሽን ይፍጠሩበት። አሁን ደውዬ ነበር ቤተሰቦች ጋር ደውያለሁ፣ የዲቦራን ቤተሰቦች ጋር ደውያለሁ፣ የነ ቤተሰብ ጋር ደውያለሁ እና በቃ እነሱ ሰላም ፈጥረዋል። እነዚህም ደግሞ ሰላም መፍጠር ነው። ስለዚህ ለሁለቱም እነዛ ኦልሬዲ ሰላም ፈጥረዋል። ዲቦ በቃ ይሄ ነገር አሁን ዲቦራ በይቅርታ ለምራት አይታለም አልልም። ለምን ፋይሰልዬ በጣም አከብርሃለሁ ወንድሜ፣ በጣም አከብርሃለሁ። መረጃው ሲመጣልኝ ቅርታ ጠይቃለሁ። መረጃው እኔ ላንቺ ይቅርታ ልበልሽ። ይሄን ህዝብ እዚህ ጋር 14500 ሰው ቅርታ አይደለም። ችግር የለውም ወንድሜ፣ ችግር የለውም። እኔ ላንቺ እሺ ይቅርታ እላለሁ። በዚህ ችግር የለውም። በዲቦራ ስም ቤዚ ከታች አለች፣ ሳምሪ በዲቦራ ስም ዲቦራ ያጠፋችሁ ጥፋት አለ ብላችሁ የምታምኑት በእኔም በፋይሰልም በ14000 ሰው ማለት ይቅርታ። ዲቦራ ጋር ተሰዳደቡ ስትፈልጉ። ዲቦ ሚውት አድርጊ። ምን ሆነሽ ነው አንቺ? መረጃ ለምንድን ነው? እኔ ግን የለም በቃ መረጃ የለም። ቤተሰብ ጋር ደግሞ የደረሰው እንዲህ አለች ተብለች ነው። መረጃ በሌለው ወሬ ገባሽ ዲቦ? አንቺ ስላልነበርሽበት ነገር በውሸት ወሬ መረጃ በሌለው ፋይሰል ወንድሞቿን በውስጥ ደውሎ ያገናኝሻል። ከነሱ ጋር ትነጋገሪያለሽ። ካላት እንዳላልሽ ማለት ነው። መረጃ አምጡ ብለን 14000 ሰው ቁጭ ብሎ መረጃ የላቸውም። መረጃ አልኩሽ አይደል? እናትሽ የተዋረደችበትን የተሰደበችበትን መረጃ መጣሽ። መረጃ አምጪ አልኳት ሳምሪ፣ መረጃ የላትም። ስለዚህ በውሸት የተነገራቸው ቤተሰቦቿን ፋይሰል ደውሎ አንቺ ደውለሽ ትነጋገሪያለሽ ከተከበሩት ቤተሰቦቻቸው ጋር። ካላስ ዲቦ ከሷ ጋር በህግ ሂጂ ከፈለግሽ። ያለው ነገር ይሄ ነው የሚሆነው። አላስፈላጊ ችግር ውስጥ ገብተው ነበር እዛ ራሱ ማለት ነው። ፋይሰል አንደኛ ዲቦራ ነበረች ወይ ዲቦራ ፋይሰል ይኸውልህ ወንድሜ ስማኝ፣ ዲቦራ በእናትሽ እኔና አንቺ ነገ እናወራለን። እኔ ቢሮ ትመጪና እናወራለን። ችግር የለውም። ያው ጎረቤት አይደል ያለነው፣ አጠገብ ላጠገብ እኮ ነው ያለነው። ስለዚህ ችግር የለውም። ፋይሰል አንደኛ ዲቦራ እስቲ በእናታችሁ ከሰጣችሁ እንደና ጊፍት ስጡኝ። እዛ ዲቦራ አልነበረችም ላይቭ ላይ ቤቷን ከፍታ ጫወታ ላይ ነው። ችግር የለውም። እኔ አንበሳ ለቅባቸዋለሁ። አሁን ሰላም ኧረ በቃ እሺ፣ ቤታ ነኝ እንውጣ። በቃ ነይ ውጭ። እሺ በቃ ኖ ኪዊን እንቀሽኝማ አትወጪም። ኧረ አላኩም። ምን ያከብራለሁ? አይ ደብራል። እንደዚህ እኔ አከብራለሁ፣ እግዚአብሔርን እኔ አከብራለሁ። ኦኬ፣ ስለዚህ ይቅርታ በቃ ምንም ችግር የለውም እኮ እኔ ይቅርታ አልኩኝ አይደል እንዴ? እኔ ይቅርታ እሷ በዛ መጠን ቤተሰቦችን ከፍ ዝቅ አድርጋ የተሳደበችው እሷ ናት። ገባክ? ቤተሰቦቿ ቤተሰብ አንድ ለአንድ እኮ ናቸው። አንድ በፍጹም አይደለንም። በፍጹም አዋቂነት እኮ ነው። ይቅርታ ማለት እኮ ትልቅነት እኮ ነው። በጣም ትልቅ ሰው መሆንሽን ነው የሚያመላክተው እኮ። እኔ መረጃ ሳይ ይቅርታ እላለሁ። ያለበለዚያ ግን አለ በመረጃ ኖ በውሸት ይቅርታ እላለሁ። ፋሲል ቆይ ፋሲልን አንዴ ፋሲል እየሰማኝ ነው። ፋሲል ይኸው አንተ ፌር ከሆንክ ማለት ነው፣ እውነተኛ ሰው ከሆንክ ለሽምግልናም ለመምጣት አንድ ሰው መጀመሪያ ጥፋቱን አምኖ ነው ይቅርታ የሚጠይቀው። በይቅርታ ዝም ብሎ ይቅርታ ተብሎ አይደፋፈንም አይደለ? በዛ ርቀት ተኬዶ መሲ ቤተሰቦቿ በጣም እየሰማሽ ነው ሲሰደቡ የነበሩት የዲቦራ ቤተሰቦች። የዲቦራ ደግሞ የሷን ቤተሰብ ከተሳደበች ሁለቱም መረጃ ያምጡ፣ ላጠፉት ነገር ይቅርታ ጠይቀው በይቅርታ ሄደ እንጂ አሁን ዝም ብሎ ተዳፍኖ የሚሄድ ነገር አይደለም።
የተናገሩት ግማሾቹ በህግ ሁሉ የሚያስጠይቅ ነገር ነው። አሁን ራሱ ቤታቸውን ከፍተው እየተሳደቡ ነው ያሉት። ገባ? መረጃ ያለው ሰው እውነታ ያለው ሰው እውነታውን ይዞ መጥቶ እዚህ ጋር ይጋፈጣል እንጂ እዚህ ጋር መረጃ አምጪ እየተባለ ወታዛ ጋር መሳደብ አያስፈልግም። ሲጀመርም እንደዚሁ እንዴት ነው ከመሬት ተነስቶ ጥላቻ ስላለባቸውና የሆነ